ተመልካቾቻችን ዛሬ በ2030 ስንት ነው ፕሮግራም ላይ ተገኝተን የወጣቶችን ቢዝነስ ሪቪው በሚያደርገው ፕሮግራም ላይ እንግዲህ የኦቾሎኒ ቢዝነስን ለመቃኘት የተገኘ ነው። በጣም ነው ደስ ያለኝ። ወጣቶችን ኢንካሬጅ በማድረግ የሚታወቅ ፕሮግራም ነው። ብዙ ወጣቶች ቢዝነስ ውስጥ እንዳይገቡ ተነስተንከው ኮዲ ፕሮግራሜን እኔ ራሱ እንደዚህ አላብራራሁትም እስከዛሬ። ወጣቶች ቢዝነሶች እንዲደፍሩና እንዲገቡ የሚያበረታታ ፕሮግራም ነውና ምን አይነት ፕሮሰስ አላቸው ቢዝነሶች የሚለው የሚያሳይ ፕሮግራም ነው። እኛም ቆንጆ ቆይታ እያደረግን ነው የምንገኘው። መሀል መርካቶ ነው የምንገኘው አይደል? መሀል መርካቶ ነው ያለነው። ዛሬ እንዳለው ሙሌ የምናሳያችሁ የኦቾሎኒ ቅቤ ቢዝነስን ነው። ይሄ ቢዝነስ አሁን ላይ ሀገራችን ላይ በደንብ እየተስፋፋ ያለ ነው። ወጣቶች በደንብ የሚሰሩት ነው። ዛሬ እኔ እናንተ ቢዝነሱን እንጀምራለን። በጣም አሪፍ። በነገራችን ላይ 2030 በነገራችን ላይ ሙሌን ከወርልድ ካፕ ጉትት አድርጌ በማሊያውን ያስመጣሁት እኔም ለብሻለሁ። ዛሬ ግን የምናሳያቸው ቢዝነሱን ነው አይደል? እንተነትነዋለን በእግር ኳስ ቋንቋ ቢዝነሱን እናወራለን። እናንተም ይሄን ቢዝነስ የመጀመሪያ ሀሳቡ ካላችሁ በደንብ ፕሮሰሱን አብራችሁ ከኛ ጋር መከታተል ትችላላችሁ። በጣም ኤግዛይትድ ሆኛለሁ። እኔም ጓጉቻለሁ በጣም። ቢዝነሱን የምታሳየን ሩት ትባላለች። በጣም ጠንካራ ወጣት ናት። ወደዛው እንጋርለን። አብራችሁን ቆዩ። ኤደን ሃይ ሩት ቆየን አይደል? እንዴት ናችሁ? አለን። እንዴት ናችሁ? ስንት ሰዓት ተቀጣጥረን ስንት ሰዓት ነው? አረፈድን። አንዳንዴ ንግድ እንዲህ ነው። ሃይ እንዴት ነህ? ሀጂ እንግዶቼ መጥተዋል። ጋር ሆነን አንዳንድ እኔም ወስዳቸውን ማንወስዳቸውን የለውዝ አይነቶች እናሳያቸዋለን። እዚህ ይዘን የምንሄደውን ማለት ነው። አለው አይነት ለውዝ አይነት አለው። ብዙ አይነት አለው። የየሀገሩ ኢትዮጵያ ውስጥ ያሉ የተለያዩ የሚመረቱ ማለት ነው ከየሀገሩ። ይሄንን ነው እኔ የምወስደው። እሺ በጣም ለለውዝ ብታይ እንዴት ቆንጆ እንደሆነ ሲፈለፈል ራሱ አያስቸግርም። የለውዝ አይነት ሲቆላ ከተቆላ በኋላ መሰለኝ የምናውቀው እንጂ እንደዚህ ሆኖ በጥሬው ብዙም ሰው ላይ ይችላል። ይሄ ጎጃም ነው፣ ሞጣ ይባላል። ሀጂ እሺ። ስለዚህ ዛሬ ለውዝ ቢዝነስ ነው የምናየው። ለ2030ዎችም ቢዝነሱን እንዲጀምሩ ከሩት ጋር ሆነን ልናሳያቸው ነውና ለውዞቹን እናያቸው አብረን። እዛ ጥግ ያለው ሀጂ ማን ነበር? ባሌ የመጀመሪያው ባሌ ይባላል። እሺ ቀጥሎ ያለው ደግሞ ወለጋ ነው። ወለጋ። አሁን እኛ መጀመሪያ ይሄን እንወስዳለን። ከዛ ይለቀማል። ቀጥታ እናሳያቸዋለን ፕሮሰሱን። ይለቀማል። የሚለቀመው ላይ ከተቆላም በኋላ ያለው ከተለቀመም በኋላ ያለው ዌስቴጅ በሙሉ ተጠራቅሞ አንድ ላይ ይቀመጥና በዛሱ መልሰን ደግሞ እርባታ ለሚያረጉ ሰዎች ምንም ዌስቴጅ የለውም ማለት ነው። ቢዝነስ ሙሉ በሙሉ የሚሸጥ ነው። ስለዚህ ዛሬ ስንት ኪሎ ነው የምንወስደው? ዛሬ 50። አሁን እንግዲህ እናንተ አርፍዳችሁ መጣችሁ እንጂ ጨመር አድርገን ልንወስድ ነበር ያሰብነው። ዛሬ 1 ኩንታል ብቻ እንወስዳለን። እሺ የአንዱን ኩንታል ዋጋ ንገሩንና 1 ኩንታል 18,000 አልጨመረም ነው ሀጂ? ተወደደ ሀጂ። ወቅት ነው አሁንማ። ያው አሁን ይቀንሳል ተባብለን ለእኔ ያው ይቀንሳሉ አሁን እንጂ በዚህ ዋጋ ደግሞ ብዙ ወጣቶች አሉ ይሄን ቢዝነስ መጀመር የሚፈልጉ። አሁን እንዳለ ወጣቶች የጀመሩት ነው፣ ስራው ላይ የገባ ነው። መነሻ ካፒታላችን ነው ዋጋችንም የሚሆነው አይደል? 18,000 ብር ከገዛሽ አንድ ኩንታል ራሱ ወስደሽ በአንድ ኩንታል ፕሮሰሱን እንትን ብለሽ ማወቅ ትችላለሽ። በሱ መጀመር ትችላለሽ። ግዴታ 3 ኩንታል 10 ኩንታል መውሰድ አይጠበቅብንም። ቤቶች መጣችሁ? አዎ። የት ነው? እዛ ጋር ነው። እዛች ጋር ባትና እሺ፣ ጥግ ላይ አሁንም ወደ ሌላ ስራ ከሸክም ወደ ሌላ ስራ። መጀመሪያ ንጽህናችንን እየጠበቅን ምንድነው የምታሳይኝ? መጀመሪያ ያው ያመጣነውን እህል እንለቅማለን። እሺ ከዛ በኋላ ነው ወደ መቆያ ቦታ የሚሄደው ማለት ነው። መጀመሪያ ተቆልቶ እንዴት እንደሚቆላ እናሳያችኋለን።
በዛም ልጆቻችንን እያስተማርን ነው የምንሄደው። በነገራችን ላይ ቢዝነሱን ስንል ስላንቺ ምንም አላወቅንም እኮ እስካሁን። ሩት ማናት? እሺ ደንዬ ሩት እባላለሁኝ። አንቺም ተመልካቾቻችንም ሩት እባላለሁ። የለውዝ ቅቤ እያመረትን አሁን 2ኛ ወራችን እየመጣ ነው። ዛሬ ለ20-30ዎች ቢዝነሱን ልናስጀምራቸው ነው። አንቺ የ2 ወር ኤክስፒሪየንስሽን ነው ሼር የምታደርጊ። ምን አይነት ሂደት ነበር ሄድሽው ከምግብና ቁጥጥር ባለስልጣን? ከእነሱ ጋር ምን አይነት ጥንቃቄ ያደረግሽ? እንግዲህ ያው እንደ ጀማሪ መጀመሪያ ለውዙ ነበረ አስፈልጎን እንትን ያለው። ስለዚህ ከመጀመሪያው ጀምሮ እህሉን ከማምጣት ጀምሮ ፕሮሰስ እያደረገን መጣን። ከዛ ግን ቀድመን ንግድ ፍቃድ ሲወጣ እህልና እንትኖች መተው ያያሉ፣ ያለውን ነገር ያስተካክላሉ። ግዴታ ደግሞ አንድ ነጋዴ ምንም አይነት ቢዝነስ ሲጀምር ነገሮቹን አስተካክሎ ሲስተም ውስጥ መሆን አለበት፣ በመንግስት ስር መሆን አለበት። እሱን ያው ታክሱንም ኤቭሪቲንግ አስተካክለሽ አውቀሽበት ስትገቢ ዘላቂ የሆነ ረዘም ያለ ጊዜ እንድትሰሪ ትሆኛለሽ። ወይንም ለበለጠ ለምታስቢው ረጃጅም ለሆኑ አላማዎችሽ ብቁ ሆነሽ ሬዲ ሆነሽ ልትገኝ ትሆኛለሽ ማለት ነው። በተቻለን አቅም ሰራተኞቻችንን እያስተማረን እያሳየን ከስር አብረናቸው በየቀኑ እያየን ነው ራሳችን እያስተካከለን የምንሄደው ማለት ነው። ልምድም ስለሆነ ግዴታ ከልምድ ጋር ነው ነገሮችን የምንለውና ብዙ አሁን ስትለቅሙ ስታዩት ራሱ እንልቀም ቆይ እየለቀምንና ደማችን እየቀዘቀዘ ነው እየለቀምን እንዴት እንደሚለቀም እየነገርሽ ስትለቅሙ አሁን እነዚህ ወጥ የሆኑት ብዙ አሁን ያመጣናቸው በእርግጥ ንጹህ ከሆነው ለውዝ ላይ ነው ያመጣነው እና ንጹህ ከሆነው ለውዝ ማለት ካሉት ውስጥ ልቃሚ ብዙ የሌለው በኪሎም ቫልዩ እንዲያደርግልን ለኛ ምርቱ ጥሩ እንዲሆን ምርታማ እንዲያደርገን ማለት ነው፣ ትርፋማ እንዲያደርገን ብዙም ልቃሚም እንደምታዩት የለውም። ከዛ ግን ሲለቀም አሁን ሞልዲ የሆነ እንደዚህ አሁን ይሄ አያችሁት ጥቁር ያለች እቺ ጥቁር ያለች ናት እና እቺ ብትቆላ ብትሰበርም ውስጧ ፍልቅቅ ስታደርጊያት ታይሻት የበሰበሰች ናት እና እቺ አሁን ዌስቴጅ ናት። ስለዚህ ጥቁሩ አይገባም ማለት ነው እና አይሆኑም እነዚህ ማለት ነው። እነዚህ ጥቁር ብቻ ሳይሆን ኢቨን ስትነኩት ራሱ እንደ መሻገት ነገር ምናምን ያለው ይኖራል። ያው እህልም ስለሆነ ተቀላቅሎ የሚገባም ይኖራል። እንደዚህ አይነቶች አሁን አይሰሩም ማለት ነው። እንደዚህ ቆንጆ ቤት መስሪያ ቦታ ለማዘጋጀትም የራሱ የሆነ ወጪ ይፈልጋል። ስንት ብር ነው የሚያስፈልገን? ያው ከኪራይ ብቲ ያው አንድ ሱቅ እንግዲህ ታች ያለውን ራሱ ብቻውን እስከ 20 ሺህ ብር ምናምን ነው የምታገኘው። አስፋልት ዳር ነው፣ ፊት ለፊት ላይ ነው፣ እንቅስቃሴ ያለበት የመሸጫ ቦታ ስለሆነ እንቅስቃሴም ያለበት ስለሆነ እንደዛ ነው የሚሆነው። ያንኝ መቆያውን ቦታ 6000 ብር ምናምን እንከፍላለን። ለእንትን ብቻ ይሄን ያህል ይከፈላል ማለት ነው ለኪራይ ብቻ። ያው አንቺ የመረጥሽው ቦታ ትንሽ ሰፋ ስለሚል ነው ሁሉንም በአንድ ቦታ አድርጌ ዴሊቨር ያደረኩኝ ለስራ የሚል ወጣት ይቻላል። ምንም ጥያቄ የለውም ይቻላል። ከዛ ውጪ የሴፍቲ ማቴሪያሎች እነዚህ ጓንቶች፣ ሻሽ ነው የሚባለው፣ ኮፍያ እሱ ነገርም ወጪ አለው። ሴፍቲ ግዴታ ነው። እነሱስ ምን ያክል ይፈልጋሉ? አሁን ይሄ ከመርካቶ ነው የምንገዛው፣ በ1 ሺህ ብር ነው ሙሉ ፓኩን የምንገዛው። ይሄንን ግሎቡን ደግሞ እዛው መርካቶ ውስጥ አሉ እንደዚህ የሚሸጡ የምግብ ተዋጽኦዎች የሚሸጡ አሉ። እነሱ ጋር ከ150 ብር 200 ብር ሙሉ ፓኩን ትገዣለሽ። በቃ እዚህ ቢዝነስ ውስጥ ያለችው ትንሽ ገንዘብ ይችላል 150 ብር ናት። ኦኬ እያዩኝ ነበር ዙሪያውና አሁን ከሰራተኛም ከኪራይ ብዙ ኮስቶች እንዳሉብሽ እያዩኝ ነው። እነዚህ ተደማምሮ ገና ደግሞ ፕሮዳክቶቹ ወደ ውጤትነት ከተቀየሩ በኋላ አይ ቲንክ እንደዚህ ታሽጎ የሚሸጡባቸው እቃዎች ናቸው። እነዚህ እቃዎች በምን አይነት ሁኔታዎች ነው የምታገኛቸው? ምን ያህል ኮስት ይችላል? እንደዚህ አሁን እኛ ያው እስካሁን ሰርች አድርገን ለጀማሪ መሆናችንም ከዚህ በላይም ሊኖር ይችላል፣ ከዚህ ዝቅ ያለም ሊኖር ይችላል። ግን አሁን እኛ ያገኘነው ከፋብሪካ ኤጀንቶች ላይ ነው። በ57 ብር አንዷን ፒስ ነው ያገኘነው። ሚኒመም 300 ፒስ ነው የምታዥው። እንደሱ አድርጎ ነው ያገኘነው። ግን እርግጠኛ ነኝ ፋብሪካ ጋር ብትሄድ በበለጠ ጥሩ ዋጋ ጥሩ ፕራይስ ይገኛል። ምን ያህል ካፒታል ይፈልጋል የሚለው አይምሮ ላይ እንደሚመላለስ እርግጠኛ ነኝና ሞር አንቺ 2 ወር እዚህ ስራ ውስጥ እንደመግባትሽ መጠን
ምን ያህል ካፒታል ጠይቆሽ ነበር? ወደ ስራው ስትገቢ ቀጥታ አሁን ከስራው ከመግባትሽ በኋላ የምታወጫቸው አንዳንድ ወጪዎች አሉ የሚቀጥሉ፣ ግን ስራውን መጀመሪያ ካፒታልሽ ምን ያህል ነበር? ካፒታል ያው በዋነኝነት ትልቁን ብር የሚፈልገው ማሽኑ ነው። መፍጫ ማሽኑ ለውዙን የሚጨምቀው ማሽን ማለት ነው። እሱ ነው ብዙ ብር የሚፈልገው እና እሱ እስከ 250 እና የሚገዛው 250 ሺህ ብር ማለት ነው። እና ከሱ ውጪ ያው መብራት መግጠሚያ ምናምን አሉ እነዚህ ሶፋ ዲስፕሌይ ምናምን የስራ ማስኬጃ ስታሟይ እስከ እንደው 100 ሺህ ብር እንኳን ብትይው 350 ሺህ እስከ 400 ሺህ ብር ባለው ድረስ። እንግዲህ አሁን ፕሮሰሱን ወደ መጨረሻ ደረጃዎች ላይ እያደረስን ነው የምንገኘው። የመቆላት ፕሮሰስ ላይ ደርሰናል። የኔ ድርሻውን ማቀበል ይመስለኛል። ማቀበል ነው ድርሻ። እሺ አሁን እዚህ ውስጥ ኤለንዬ ክትፍ አድርገሽ እሺ እንዳያቃጥልሽ ይሞቃል ግን ይባለ ነው ጎበዝ ወይኔ እሺ ኦቨን አይደል? የኦቨን ዋጋ ከ60 እስከ 70 አቬሬጅ በሚል ነው ያዘውና በዛ አካባቢ ድረስ ይመጣል። በእንጀራ ምጣድ በ10 ሺህ ብር ገዝተሽ ለሱም ማለት ይቻላል። ስለዚህ 15 ደቂቃችንን እንጠብቅና ይዘን መፍጨት ወደ ታች እንወርዳለን። ሙሌ መብላቱ ላይ ነው፣ ስራው ላይ አይደለም። እስካሁን ሙሌ እስካሁን ይሄን የመሰለ ጆሮኝ አይኔን እያየኝ ማሳረፍ ይገኛል። ምንድነው ቻሌንጁ የዚህ ቢዝነስ? ያው ጥሩ ነገር ማቅረብ ነው። ከስተመር ማምጣት በጣም ትልቅ ቻሌንጅ ነው። ኦኬ ስንት ነው የምትከፍይው ለሰራተኛ? ምን ያክል ወጪ? ለሰራተኛ ለአንድ ሰው 4000፣ ለረዳቷ ለዋናዋ እስከ 5000 ባለው እየከፈልን ያለ። ባይ ዘ ዌይ አንድን ነገር ለመስራት ስራውን ማወቅ በጣም ኮር የሆነ ነገር ነው። በጣም ሰርች ማድረግ አሁን ላይ በደንብ ሰርች ማድረግ ስልካችን ሁሉ ነገራችን ነው አይደል? ስለዚህ ይህንን የሚያዩ 20-30ዎች መጀመሪያ ትኩረት ማድረግ ያለባቸው ጥራት ላይ ነው። ከዛ የዋጋው ነገር ይታሰብበት። የዋጋው ነገር ቅርብ ጊዜ በኋላ ጥሩ ነገር ካቀረባችሁ ጥሩ ተደራሽ ትሆናላችሁ። ሙሉ ከተማው ላይ መቆጣጠር እንትን ይኖራችኋል ማለት ነው። በጣም አሪፍ። ተመልካቾች በደንብ የማየት ዕድል አላቸው ብዬ አስባለሁ። አሁን ፕሮሰሱ ተቆልቶ ወጥቶ ከዛ በኋላ ገለባውን ከኦቾሎኒ ጋር የማላቀቅ ፕሮሰስ ነው ያደረግን ያለ ነው ማለት ነው። ፋይናንስ የማግኘት አማራጮችን ብትነግሪኝ ደስ ይለኛል። አሁን ሁላችንም የቢዝነስ አይዲያ አለን እኮ አለን፣ መስራት እናስባለን፣ ግን ፋይናንስ ደግሞ ሊያስቸግር ይችላል አብዛኛው ወጣት። ያው እቁብ ነው እቁብ የማንነታችን ነው። እቁብ ነው በዋነኝነት እቁብ ነው። በጣም ፓወርፉል ከሆኑ ባህላችን አንዱ እቁብ ነው። በጣም በዲጂታል መንገድም በዘመናዊ መንገድም በደንብ ተጀምሯል። እኛም ብዙ የተማርናቸው ነገሮች አሉ። እንግዲህ የቢዝነስ አይዲያን ቀማችሁ ተስፋ እናደርጋለን። በጣም ደስ ይለናል። አንድ ላይ በመስራታችን እንደው እንፎካከራለን። አሁን ምን ላይ ነን? ማሽኗን እያየኋት ነው። እያመጣ ነው፣ ለውዝ እያደረግን ነው። ከዛ በኋላ መጠን አለው እንፈጫዋለን ማለት ነው። መጠን የለውም። እያየሽ በእጅሽ እየመጠንሽ ነው የምታወጪው የምትፈጪው። ጥያቄ የምትጠይቁት አሁን ብትገዛ ማሽን ብትሄድ በሰዓት ምን ያህል ይሰራል ነው እና በሰዓት 1 ኩንታል መስራት ከቻለ ጥሩ ነው። ወይንም 50 ኪሎ ኩንታል ፍጥነቱ ብዛቱ በአንድ ሰዓት ምን ያህል ማውጣት ይችላል የሚለው እንጂ ቀኑ ሙሉ ቢሰራበት ችግር የለውም። እኔ እንግዲህ ብርሽን ተፈጨውን ለመቅመስ ነው ያወቁት። እየፈጨው ነው እሱማ እዚህ ራሱ እየፈጨ ነው። ያው የመብራት ኃይል በደንብ ኮስት ያደርጋል ብዬ አስባለሁ። እዚህ ቢዝነስ ላይ በወር ትልቅ ወጪያችን መብራት ነው ማለት እንችላለን። አይ ያው ግዴታ ፓርት ኦፍ ቢዝነስ ስለሆነ ምንም ያኛው ይሄ ከባድ ነው ይቀናሽ ነው የምትይው አይደለም። ግዴታ ያለ መብራት መሰራት ስለማይችል እንደ ቤት ኪራይ ቁጠሪው ማለት ከቤት ኪራይ የተወሰነ ሳንቲም ጨምረን እንከፍላለን። ግን እሱ ነው ውድ የሆነብን ወይ ይሄ ነው በጣም የጨመረው ቢዝነሱን ከፍ ያደረገው ማለት ይባል እንትን የለውም። ከቤት ኪራይ ጋር ተያይዞ የምትከፍሉት ነው ማለት ነው አይደል? ተያይዞ አንድ ላይ ጭማሪ አድርገን ነው የምንከፍለው።
ምን ያክል ትከፍላላችሁ? የመብራት ወጪ መታሰብ አለበት ምክንያቱም ማሽን ስለ ከ4500 እስከ 5000 ባለው ልንከፍል እንችላለን። በጣም ከቅድም ጀምሮ ዋጋ እየደማመርኩ ነበር። እሺ እኔ በግርድፉ ከምለው አንድ አጠቃላይ ካፒታል እስከ 400 በሚለው ነው ያዘውና 400,000 ብር ድረስ 400,000 ብር ማለት ነው። በጣም ቆንጆ ነው። 2030ዎች በዚህ ሳምንት የስንት ነው ቆይታችን የኦቾሎኒ ቅቤ ቢዝነስን ነው ስናሳያችሁ የነበረው። ሙሌም አለ በዚህ በኩል የስፖርት ኢንፍሉዌንሰር፣ ከዛ ደግሞ የቢዝነሱ ባለቤት ሩት አለች። በጣም ቆንጆ ቆይታ ነበር። ይህንን ቢዝነስ ከ400,000 እስከ 450,000 ብር ድረስ ነው መጀመር የምትችሉት፣ በራሳችሁ መንገድ መስራት የምትችሉት ነው። ሩት በጣም አመሰግንሻለሁ። ቆንጆ ቆይታ ነበር። አመሰግናለሁ። ስለመጣችሁ በጣም ደስ ብሎናል። እናመሰግናለን። እሺ በጣም እናመሰግናለን። ስለዚህ 2030ዎችን እንሰናበታችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ። የዛሬው ቆይታችን እንደተመለከታችሁት እጅግ በጣም አሪፍ ጊዜ አሳልፈናል። የሚቀጥለው ሳምንት በሌሎች ባላዲስ ፕሮግራሞች እንገናኛለን። እስከዛ ድረስ ግን በ7696 ኤችኤስን እያስቀደማችሁ ቴክስት ማላካችሁ እንዳትረሱ። አብረናችሁ የቆየነው እኔ ትራሳ ጽዋሃና አዶና ዮሴፍ ከመላው የኢቢኤስ ፕሮዳክሽን አባላት ጋር በመሆን ነበር። ቀጣይ እስከምንገናኝ ቻው ቻው።